ከተማና ከተሜ ጋር ተያይዞ ያለው እሳቤ አንድ ሀገር ኔሽን ቢልዲንግ የሚባለው ከናወን ሊሳካ የሚችለው በጥግጊ የሚኖሩ ሰዎች ካሉ ብቻ ነው። በአንድ ኪሎ ሜትር ስኩዌር ውስጥ ምን ያክል ሰው አለ የሚለው ጉዳይ ለኢኖቬሽን ለኮምፒቲሽን በጣም ወሳኝ ነገር። የተበተነ ስካተርድ የሆነ ማህበረሰብ ግብርም አይከፍልም፣ ለኔሽን ቢልዲንግም የተመቸ አይደለም። ለምን ስትበተን አስቸጋሪ፣ ሰብሰብ ስትል በንጽጽር ይሻላል ሰርቪሱ። ጥግጊ በጣም ወሳኝ ነው። ዴቨሎፕመንትን የሚያስብ ማንኛውም መንግስት፣ ብልጽግናን የሚያስብ ማንኛውም መንግስት ከተሜነትን፣ ከተማነትን፣ ግብር መክፈልን፣ ሰርቪስ ፕሮቫይድ ማድረግን ማዕከሉ ካላደረገ ልማት ሊያመጣ አይችልም። ከተማ ያስፈልገኝ ወላዋይ ነው የኔ ኮንስቲትዌንሲ አርሶ አደር ነው ካልክ ልማት አታስብም ማለት ነው። ቢኮዝ የተጠጋጋው ማህበረሰብ ይፈጥራል፣ የነቃ ነው፣ ግብር ይከፍላል፣ የምትነግረውንም በቅርበት ይሰማል፣ ቅርብ ስለሆነ ኢንፍራስትራክቸሩ። እንደዛ ላይ እኮ እንደኛ ዘመን ሶሻል ሚዲያ እኮ የተስፋፋበት አልነበርም። እና እንደነዚህ አይነት የእሳቤ ስብራቶች ነበሩ። እነዛን ማረቅ ላይ ሊሰራ ነው። ለምሳሌ በደርግ ሆመቾ እና ቢሾፍቱ የነበሩትን የሚሊተሪ ኢንዱስትሪዎች የደርግ ናቸው አያስፈልጉም አላለም። በጣም ዘመናዊ አድርገን ያኔ ከነበራቸው ካፓሲቲ በብዙ እጥፍ ማምረት እንችሉ አድርገናቸዋል። ለምን አስፈላጊ ስለሆኑ። የደርግም ቢሆኑ ኢምፖርታንት ናቸው፣ እንሰራባቸዋለን። በኢህአደግ ጊዜ የተጀመሩ የኢንዱስትሪያል ፓርኮች እኛን አብዛኛዎቹ የጨረስናቸው፣ ችግር የሚኖርበት ወረዲ ብድር ስለገባን ማለት ነው። ስኳር ፋብሪካዎች እንዳልኩ ከግማሽ በላዩን ፈንክሽናል አድርገናል። የኢህአደግ ናቸው ብለን አልጣልናቸውም። አንዳንዶቹን ደግሞ ሪዳይሬክት የምናደርጋቸው ይኖራል። ከሪተርን ኦን ኢንቨስትመንት ከአጭር ጊዜ አንጻር አዋጭ ደግሞ ካልሆነ ሪዳይሬክት ተደጋሪ ሪሶርሱ ማለት ነው። በዚህ መንገድ ከትናንትናው ጠቃሚ የሆኑ ጉዳዮችን በመውሰድ ባለማጣጣል ኮንቲኒቲ ማረጋገጥ ነው። ለምሳሌ የኛ ዘመን ኢንቨስትመንት ከራሻ ኢንቨስተር አለን፣ ከቻይና ኢንቨስተር አለን፣ ከቱርክ ኢንቨስተር አለን፣ ከጣሊያን ኢንቨስተር አለን። በኃይለ ሥላሴ የምታውቃቸውም አሉ፣ በደርግ የምታውቃቸውም አሉ፣ በኢህአደግ ያሉትም አሉ። ዘመን መጥቶ እነዛ የሚቀያየር ጉዳይ አላደረግንም። በሴክተርም ሊሆን ይችላል፣ በሀገራትም ሊሆን ይችላል። በሚሰራበት መንገድም እያረቅን እያረምን ለመሄድ ነው ሙከራ ያደረግነው። በዚህም አመርቂ ውጤት እየመጣ ይገኛል። ኢንዱስትሪ ሪስፖንድ የሚያደርገው እንደ ሌሎቹ ፈጥኖ አይደለም። መጀመሪያ ማጥናት ማወቅ፣ ከዛ መሬት፣ ከዛ ኢነርጂ፣ ከዛ ገንዘብ፣ ከዛ ፋብሪካ ከውጭ ስለሚመጣ ከዛ ፋብሪካውን መጠቀም መቻል፣ ከዛ ምርት ማምረት፣ ምርት ወደ ኳሊቲ ማሳደግ፣ ከዛ ገበያ ማፈላለግ ጊዜ ይፈልጋል። ይህንን ዑደት ነው ስንከተል የነበረው። ውጤቱም በእጅጉ ሻል ያለ ነው ማለት ይቻላል።